በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምን ወይትማፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለም ዓለም አሜን። ሊቃውንተ ቤተ ክርስቲያን መምህራንና ካህናት ዲያቆናትንም ጨምሮ ቅዱስ አምላካችን እግዚአብሔር በዕድሜ ላይ ዕድሜን ጨምሮላችሁ ለዚህች ዕለትና ሰዓት ያደረሳችሁ የዕድሜ ባለጠጎች አባቶችና እናቶች፣ ወጣቶች፣ ወንድሞችና እህቶች፣ ሕፃናትንም ጨምሮ የሰላም አምላክ እግዚአብሔር ሁላችንንም ይባርከን ይባርካችሁ እያልኩ እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ስለዚህ ሰዓት አደረሳችሁ? እንኳን አደረሳችሁ። ሁልጊዜ ለስጋቸው ብቻ እንደሮጡ ይህንን ሰርተን ለጾሙ ብንደርስ ስጋችንን ለነፍሳችን አስገዝተን ወደ እግዚአብሔር ቀርበን ለክብር እንበቃለን ብለው አስበው እንደወጡ የቀሩ ብዙዎቹ ናቸውና ለጾሙ ያደረሰን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ብዙዎቹ ለንስሐ ጊዜና ቀጠሮ ሰጥተው ዛሬ ነገ ለክብር እንበቃለን ሲሉ ለተቀደሰው ክብርና ለተቀደሰው ዓላማ ሳይደርሱ መንገድ ላይ የቀሩ እጅግ በጣም ብዙዎቹ ናቸውና ራሳችንን ለእግዚአብሔር እንድናስገዛ ወዶ ፈቅዶ እድሜን በእድሜ ላይ ስለጨመረልን የአባቶቻችን አምላክ እግዚአብሔር አሁንም በድጋሜ የተመሰገነ ይሁን። እንግዲህ ያው ጸናጽልና ከበሮ ዝምታቸውን ጀምረዋል። እኛም በዚሁ ልክ እንቀጥላለን ማለት ነው። ብዙ ልልታ ይህን ያህል አስፈላጊ ላይሆን ይችላል፣ እርግጥ ብዙ ባይከለከልም። ለማንኛውም እንግዲህ የዛሬው ዕለት የቅበላ ሰዓትና ጊዜ እንደመሆኑ መጠን ያው ትርጉሙ የተዛባ እንዳይሆን ጾሙን ለመቀበል የምናደርገው መንፈሳዊ ዝግጅት በሚል እንውሰደውና እሱ ስለሆነ ብዙ ጊዜ አንቆይም፣ የተወሰነ ጊዜ ነው የምንቆየው። የዛሬው ሳምንት ዘወረደ በመባል ይታወቃል። ዘወረደ ማለት ቅዱስ አምላካችን እግዚአብሔር ከሰማየ ሰማያት የወረደበትን ከሰማየ ሰማያት ወርዶ በድንግል ማርያም ማኅፀን መወሰኑን በተለየ ሁኔታ ቅዱስ ያሬድ የደረሰውን ዕንቅ የሆነ ሰማያዊ የመላእክት ዓለም ድርሰት ቅዱስ አባ ጊዮርጊስ ዘጋስጫ ደግሞ በተለየ ሁኔታ ከፍለው ዘወረደ የሚል የጾመ ድጓ ክፍል አለ። በእሱ እንዳስሰው እጅግ በጣም ብዙ ምስጢራት አሉ። እሱን እንግዲህ የመመጣው ጾም እንደመሆኑ መጠን ወደፊት እንነጋገርበታለን ማለት ነው። እና ዘወረደ ማለት የመጀመሪያው እግዚአብሔር ከሰማየ ሰማያት እንደወረደ የሚነገርበት ነው። ካህኑ በቅዳሴ ጊዜ ሲያነብ እንደሰማችሁት ወአልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ፣ ወደ ሰማይ የወጣ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ብሎ ሲነበብ እንደሰማችሁት በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 10 ጀምሮ እሱ ነው። ሌላው ዘወረደ የሚባልበት ምክንያት ወይም ደግሞ አሁን የምንጾምበት መሰረታዊ ሐሳብ የሕርቃል ጾም ይባላል። ቤተክርስቲያናችን በሚገባ የምትጾመው ጾም ነው። ሌላውና ሶስተኛው ዛሬ ደግሞ ስምዖን
ክርስቶስን አቅፎ ብዙ ጊዜ ሲመኝ የነበረውን ደስታ የገለጠበት ዕለት ነውና ለሁሉም በዓል በድጋሜ እላችኋለሁ እንኳን በሰላም አደረሰን። ይህንን ብዬ ብዙ እንዳንቆይ የተወሰነ ነገር ነው የምንነጋገረው። ለጾም ስንቅ የሚሆን ነገር ነው የምንነጋገረው። መዝሙሩን ተቀናዩ ለእግዚአብሔር በፍርሃት ለእግዚአብሔር በሉ እስቲ ሁላችሁ በፍርሃት ተገዙ። አንድ ጥያቄ ልጠይቃችሁ። እግዚአብሔርን ትወዱታላችሁ ወይስ ትፈሩታላችሁ? ትወዱታላችሁ ወይስ ትፈሩታላችሁ? እስኪ እንወደዋለን የምትሉ አመሰግናለሁ። እንፈራዋለን የምትሉ እንፈራዋለን። እግዚአብሔርን የምናመልከው ፈርተን ነው ወይስ ወደን? ፈርተን ነው ወይስ ወደን? ወደን። ስለዚህ በነቢየ እግዚአብሔር በዳዊት የተነገረው ደግሞ ተቀናዩ ለእግዚአብሔር በፍርሃት። እግዚአብሔርን የምናመልከው እንዳላችሁት ፈርተን ሳይሆን ወደን ነው። እግዚአብሔርን የምንወደው እግዚአብሔርን የምናከብረው እግዚአብሔርን በእያንዳንዱ እንቅስቃሴያችን ሁልጊዜ የምናከብረውና የምናስበው ነገረ መስቀሉን የምናስበው ስለወደደን እንጂ ስለምንወደው እንጂ ስለምንፈራው አይደለም። እንደዚያ ከሆነ ፈሪዎች እንባላለንና በዚህ ውስጥ ደግሞ አክብረን በአክብርዎ ፍርህዎ በፍርህዎ አክብርዎ በማክበር ፍርሃት አለ፣ በፍርሃት ደግሞ ማክበር አለና ሁለቱንም አንድ አድርገን ነው የምናከብረው ማለት ነው። እና የምንፈራው ስለምንቀጣ ብቻ ሳይሆን ከእግዚአብሔር እንዳንለይ ነው። ከማን እንዳንለይ ነው? እግዚአብሔር ከእርሱ አይለየን። ከእግዚአብሔር መለየት እንደምታውቁት ሞት ነው። ከእግዚአብሔር የተለየ ሰው ቢናገር ነገሩ አይጣፍጥለትም። ከእግዚአብሔር የተለየ ሰው ቢሰራ አይጠራቀምለትም። ከእግዚአብሔር የተለየ ሰው የቱንም ያክል ጥበበኛ ቢሆን አይሳካለትም። ስለዚህ ከእግዚአብሔር እንዳንለይ የድንግል ማርያም ምልጃዋ ያግዘን። አረጋዊ መንፈሳዊ የሚባል መጽሐፍ እንዲህ ይላል፣ ወበከመ ተወልደ እንደተወለደ አንተም በጸጋ ከእርሱ ተወለድ፣ እንደተሰደደ ሁር ምስሌሁ ሂደህ ከእርሱ ጋር ተሰደድ ይልና ወበከመ አቀፎ ስምዖን በሕፅኑ ከማሁ እቅፎ በውስተ ሕፅንከ፣ ስምዖን በቅፉ እንዳቀፈው አንተም እቀፈው ይላል። ማንን? እግዚአብሔርን። እግዚአብሔርን ማን እንዳቀፈው? ስምዖን እንዳቀፈውና ስለዚህ በዚህ ሳምንት እግዚአብሔርን ስለምንወደው ስለምናከብረው ከሰማየ ሰማያት መውረዱን እያስታወስን ደግሞ ቅድም እንዳልኳችሁ ይህን ጾም የምናስታውስበት ነው። ወንጌሉ ቅድም ሰምታችሁታል፣ ምስባኩንም ቅድም ሰምታችሁታል። ለጾም ስንቅ ወይም ደግሞ መዘጋጃ እንዲሆን ለጾም መቀበያ የሚሆን ሌላ ከዚህ ከወንጌል ወጥ ማለት ወንጌል ሆኖ ግን የዛሬውን የተነበበውን ወንጌል ሳይሆን ሌላ ወንጌል አንስተን እንማማራለን። አምላካችን እግዚአብሔር የራቀውን አቅርቦ የረቀቀውን አጉልቶ እንዲነግረን የእርሱ መልካም ፈቃዱ ይሁን። ወተስእልዎ ሕዝብ ወይቤልዎ ምንተ ንግበር፣ ሕዝቡ ጠየቁት እንዲህም አሉት ምንተ ንግበር፣ ምን እናድርግ? ሁላችሁም ይህንን ቃል ትናገራላችሁ። ምን እናድርግ በሉ እስቲ። እስኪ እንደገና ንገሩኝ። እስኪ እንደገና ምን እናድርግ? ብዙ ቀን በላን፣ ብዙ ቀን ጠጣን፣ ብዙ ቀን እረፍታተን በሰርጉም በክርስትናውም በብዙ ዝግጅቶች ስንባዝን ስንሯሯጥ ሰነበትን። አሁን ሰውነታችንን ወይም ደግሞ ስጋችንን ለነፍሳችን የምናስገዛበት ክፍለ ጊዜ ነውና ምን ልታደርጉ አስባችኋል? እንዴት ልትቀበሉ አስባችኋል? የትምህርታችን ርዕስ ምንድነው አልኳችሁ? ምን እናድርግ። ቃሉን የምናገኘው በሉቃስ ወንጌል ምዕራፍ 3 ቁጥር 10 ላይ ነው። ቃሉን የተናገሩት በዘመኑ የቅዱስ ዮሐንስ ስብከት
ተረድቷቸው ገብቷቸው ማድረግ የሚጠበቅባቸውን ነገር ለማድረግ ወደ ቅዱስ ዮሐንስ የቀረቡ ሰዎች ናቸው። የተነገረ ለቅዱስ ዮሐንስ ነው። የጻፈው ከ72ቱ አርድእት አንዱ የሆነው ቅዱስ ሉቃስ ነው። የትምህርታችን መሰረታዊ ዓላማ ደግሞ በዚህ ጾም ምን ማድረግ እንደሚገባን ጥቂት ለመጠቆም ያህል ነውና አምላካችን እግዚአብሔር ማስተዋሉን ያድለን። ከቁጥር 7 ጀምራችሁ ማለት የሉቃስ ምዕራፍ 3 ቁጥር 7 ጀምራችሁ ትመለከቱት እንዲህ ይላል። ወመፁ ሕዝብ ሀበ ዮሐንስ ከመ ያጥምቆሙ፣ ሕዝቡ ያጠምቃቸው ዘንድ ያስተምራቸው ዘንድ ወደ ዮሐንስ ወደ መምህራቸው የሰማያዊ አምላክን ልደት ወደሚነግራቸው ሳያፍር ሳይፈራ ሳያዳላ ሁሉንም በግሳጼ ወደሚያስተምር ወደ ትክክለኛው መምህር ወደ ሌለው መምህር ወደ ዮሐንስ ሄዱ ይላል። ወደ ዮሐንስ ወደ መምህራን መሄድ የተደበቀውን መግለጥ፣ ወደ መምህራን መሄድ ያላወቁትን መረዳት፣ ወደ መምህራን መሄድ ሰማያዊ ምግብን መመገብ፣ ወደ መምህራን መሄድ የነፍስ ምግብን መመገብ ነውና ወደ ዮሐንስ ሄዱ ይላል። ወደ ዮሐንስ ሄዱ። ለዚህ አይደለ መጽሐፈ ምሳሌ ሊቁ ሰሎሞን ሲናገር እንዲህ ይላል። ሰውን ከእግዚአብሔር ጋር እግዚአብሔርን ከሰው ጋር የሚያገናኝ መምህር በቅድስና ሕይወት ውስጥ ያለ መምህር እርሱን ማግኘት ፍቱን መድኃኒት ነው ይልና ዘሰ አጥረየ ሀዳፈ የአምር ምሳሌ ወስውረ ነገረ። መምህርን የገዛ ወይም ደግሞ መምህርን ገንዘብ ያደረገ ሰው ምን ይሆናል አለ? የአምር ምሳሌውን ወስውረ ነገረ የተደበቀውን ነገርም ያውቃል ካለ በኋላ ወይለሰ አልቦሙ ሀዳፍ ይወድቁ ከመቆጽል ንጉሥ። መምህር የሌላቸው ሰዎች ግን በረድ እንደመታው ቅጠል ረግፈው ይቀላሉ ይላል። ከመርገፍ እግዚአብሔር ይሰውረን። የእግዚአብሔር ልጆች በየቦታው ወንድሞቻችን የሚወድቁት ቀባሪ አጥተው የሚቀሩት መምህር ስለጠፋ ነው። ሰው ከራሱ ጋር እንኳን ተስማምቶ መኖር ያልቻለው መምህር ስለጠፋ ነው። ሰው ከራሱ ጋር ብቻ አይደለም ከእግዚአብሔር ጋር ተጣልቶ ሁልጊዜ እንዳይሳካለት ሁልጊዜ በመባዘን ሁልጊዜ በማልቀስ የሚኖረው መምህር በማጣቱ ነው። መምህር በማጣቱ ነው። ምን ነው ያለው መምህር ምንድነው ካላችሁኝ፣ መምህርነት በእውቀት ብቻ አይደለም። መምህርነት ድምፅ ማጉያ ይዞ በመናገር ብቻ አይደለም። መምህርነት በየሚዲያው መናገር ብቻ አይደለም። መምህርነት ባለባበስ ብቻ አይደለም። በሕይወትም መምህርነት ይጠይቃል። ስለዚህ ቅዱስ ዮሐንስ የቃል ብቻ የትምህርት ብቻ መምህር ሳይሆን የሕይወትም መምህር ስለነበረ ወልብሱ ለዮሐንስም ጸጉረ ገመል፣ የእነዚያ ሰዎች መምህር ቅዱስ ዮሐንስ ልብሱ የገመል ጠጉር ነበር ይላል። ታምረኛ መምህር ነበር ይሄ መምህር። ወሲሳዩ አንበጣ ወማረ ገዳም፣ ምግቡ ደግሞ አንበጣ ነበረ። ወቅናቱ ዛዲም፣ መታጠቂያውም ደረቅ ጠፍር ነበረ። ሳይበላ ነበር የሚያስተምራቸው። ይህ መምህር የሚገርም መምህር ነው። አባቱን ያለ ጊዜው ያጣ፣ እናቱን ያለ ጊዜው ያጣ፣ አውሬ እናቱ ናው ያሳደገችው ደግ መምህር፣ ጥቅም የማይፈልግ መምህር፣ በቃል ብቻ አይደለ የተናገረው በሕይወት የሚኖር መምህር። ይሄ መምህር ለመስማት መጡ። እንዲህ አይነቱን መምህር እግዚአብሔር አምላካችን ያድለን፣ ከአስመሳዮች እግዚአብሔር ይሰውረን። የእግዚአብሔር ልጆች ሰማያኑም ከልብ ነበር፣ መምህሩም ልባዊ መምህር ነው። ከእግዚአብሔር ጋር እየተነጋገረ የሚነግራቸው። ስለዚህ እንዲህ አይነቱን መምህር ማግኘት መባረክ ነው። እንዲህ አይነቱን መምህር ማግኘት መቀደስ ነው። በዚህ ልክ በሕይወት መምህራቸው ስለነበረ መጡና መኑ አምሰጠክሙ መኑ አመረክሙ ከመ ታምስጡ እመቅሰፍት ወይም መንሱት፣ እናንተ
የአርዌ ልጆች ከሚመጣው መቅሰፍት ትድኑ ዘንድ ማን ነገራችሁ? ልብ በሉ፣ የአውሬ ልጆች እያለ ነው የሚነግራቸው። የአውሬ ልጆች ግሳጼ መኑ አመረክሙ ከመ ታምስጡ መቅሰፍት ወማት ዘይመጽእ ግበሩኬ እንከ ፍሬ ሰናየ ዘይደልወክሙ ለንስሐ። ለንስሐ የሚገባችውን ፍሬ አሁን አፍሩ። ለንስሐ ካልተዘጋጃችሁ ግን እነሆ ምሳር በዛፉ ስር ተቀምጧል፣ ንስሐ የማይገባውን ይቆርጣል፣ ተቆርጦም ደግሞ ያ ዛፍ ወደ እሳት ይጣላል እያለ ነገራቸው፣ አስተማራቸው። ይህን ጊዜ ቅድም እንዳልኳችሁ የእግዚአብሔር ልጆች እኛም ስንነግራችሁ እናንተ መመለስ ያልቻላችሁ መጀመሪያ እኛ መመለስ ስላልቻልን እኛ ቅዱሳን ስላልሆንን፣ ስለዚህ ቅዱስ ስለነበረ ይህ ሰው ወዲያውኑ ትምህርቱን ተቀበሉትና ምን ተንግበር፣ ምን እናድርግ? የሚገርም ነው። ምን እናድርግ? መምህራችን ከሚመጣው መቅሰፍት፣ ከሚመጣው መዓት፣ ከሚመጣው ቁጣ፣ ከእግዚአብሔር እቅፍ ከመለየት እንድንድን ምን እናድርግ አሉት። ምን እናድርግ? ዛሬ አድርጉ አታድርጉ የምንለፋለፈው በደንብ ስለማንግባባ ነው። እግዚአብሔር ልጆች ትምህርት ሲገባን በዚህ ልክ ነው። እሱም ብቻ አይደለም። ከቅዱስ ዮሐንስ በኋላም ቅዱስ ጴጥሮስ በአንድ ቀን 3000 ሕዝብ አሳምኗል። ስንት ሺህ ሕዝብ አልኳችሁ? 3000 ሕዝብ በአንድ ማዕድ ይመገባሉ፣ በአንድ ሐሳብ ይተዳደራሉ፣ በአንድ ጴጥሮስ ይመራሉ፣ ሁሉም በህብረት ይኖሩ ነበር ይላል። መታደል እኮ ነው። መንፈሳውያን ስንሆን አያችሁ፣ ህብረታችን የተቀደሰ ነው። ዓላማችን ቅዱስ ነው እና እነዚህ ሁሉ አመኑና 3000 ሕዝብ አንዴ ተመለሱና እንዲህ አሉት፣ ምን ተንግበር? መምህር ሆይ ምን እናድርግ? ሰው ሲማር፣ ሰው ሲገባው፣ ሰው ሲቀደስ፣ ሰው ሲባረክ እንዲህ ይሆናል ማለት ነው። ምን እናድርግ ይላል። ምን እናድርግ? ብዙ ቅዱሳን ራሳቸውን አሳልፈው የሰጠው ወደው መሰላችሁ? ገብቷቸው እኮ ነው። ገንዘባቸውን አይደለም ራሳቸውን አሳልፈው ሰጥተዋል። ሀብታቸውን አይደለም ራሳቸውን ለእግዚአብሔር አስረክበዋል። እና እንዲህ አይነት መምህራን ሲገኙ ህዝቡ ምን እናድርግ ይላል ማለት ነው። ሊቁ ቅዱስ ዮሐንስ አፈወርቅ ግብር እኩይ ታጦ ልቅ፣ እንዲህ አይነት መምህር ማጣት ክፉ ስራ ነው ይላል። ክፉ ስራ ነው እና እንዲህ ብሎ ሲጠይቁት ምን አለ? እሱ ደግሞ እዚያው ላይ የመለሰላቸው አለ። ለዛልቦቱ አሐዱ ለዛልቦቱ ይሃብለካሉ፣ የሌለው አንዱ ያለው አንዱ ለሌለው ይስጥ። ምን እናድርግ ካላችሁኝ፣ አንደኛ ያለው ለሌለው ይስጥ ብሎ መልሱን መለሰላቸው ማለት ነው። ያለው በልስቲ ለሌለው ይስጥ። ይሄ ነው ምን እናድርግ መልሱ። አንደኛው ይሄ ነው። ምናልባት የሌለ ምግብ ብቻ እንዳይመስላችሁ፣ የሚበላ ብቻ እንዳይመስላችሁ፣ ገንዘብ ብቻ እንዳይመስላችሁ። ገንዘብ እያለው ይህንን አድርግ ብለን መምከር ስላልቻልን ራሱን እስከሚስት ድረስ አስፓልቱ ቤቱ እስከሚመስለው ድረስ ከአቅም በላይ ሰክሮ የሚንገዛገዝ ሰው ታገኛላችሁ። ለዚህ ሰው ምክር መለገስ ነው። ያለው ለሌለው ይስጥ። እንዲሁም ደግሞ መላው መውጫው ጠፍቶበት፣ ሰማዩ ተደፍቶበት፣ ቀኑ ጨልሞበት፣ ሰው ጠልቶት፣ የሚቀርብበት የሚናገረው አጥቶ፣ የሚያጽናናው አጥቶ የተቸገረ ሰው አለ። እሱን በምክርም ቢሆን መደገፍ ነው የጾም ዓላማ። ይሄ ነው ቅዱስ ጾም የሚባለው። አንድ ባህታዊ ያደረገውን ልንገራችሁ እዚህ ላይ። ምን አደረገ? ሰዎቹ የእግዚአብሔር እንግዳ ብለው ሄዱ። ወደ ማን? ወደዚህ ሰው። ይህ ሰው እግራቸውን አጥቦ መኝታቸውን አዘጋጅቶ ኖሩ ክበሩ ብሎ አስገብቶ እሱ ጸሎቱን ያዘ። ከዚህ በኋላ እነዚህ ሰዎች ተነሱና ሌሊት እርሱን አስረው ገንዘቡን ዘርፈው ያለውን ነገር ሁሉ ይዘው ጠቅልለው ሄዱ። ከእንዲህ አይነት ፈተና እግዚአብሔር ይሰውረን።
አሁን እንዲህ ቢሆን እናንተ ምን ታደርጋላችሁ? ወይስ ምን እናደርጋለን? የትምህርታችን ርዕስ ምንድነው ያልኳችሁ? ምን እናድርግ አይደል ያልኳችሁ? እንዲህ አይነት ፈተና ቢመጣ ምን ታደርጋላችሁ? ብዙዎቻችን አሁን እግዚአብሔር እንግዳ አንቀበልም። ምክንያቱም ሰው አይታመንም አይደል እንዴ? ማንን ያምናል? እና ይህን ሰው አስረው በዚያውም ላይ ደብድበው ከጥቅም ውጭ አድርገው ትተውት ሄዱ። አይፈታውም፣ የታሰረበትን ሰንሰለት አይፈታውም አሉና ጥለውት ሄዱ። ይሄ ሰው አሰበ፣ እነዚህን ሰዎች በክብር ተቀብያቸው ለውርደት የዳረጉ እነዚህን ሰዎች እግራቸውን ያጠበ እጄን ያሰሩ ማዕድ ያቀረበላቸውን እጄን ያሰሩ እነዚህ ሰዎች ምን ቢጎላቸው ነው? የሆነ ነገር ቢጠፋባቸው ቢጎላቸው ነው አለና እንደምንም በእግዚአብሔር አጋዥነት ያን ሰንሰለት በጣጠሰና ተነሳ ይላል። ሰዎች ይሰሩን፣ እግዚአብሔር ይፈታናል። ደዌ ሊያስረን ይችላል፣ እግዚአብሔር ይፈታናል። መለያየት ሊያስረን ይችላል። እርግጠኛ ነኝ በዚህ ጾም በርከክ ሸብረክ ብለን ከጸለይ እግዚአብሔር ይፈታናል። እግዚአብሔር ሁላችንንም ይፍታን። ካሁን እኮ ለዚህ ነው ይፍቱ ስትሉት በዚህ የሰራችሁትን እግዚአብሔር ይፍታ አይደለም? እግዚአብሔር ይፈታል ደግሞ አይደል እንዴ? አዎ እነ ጳውሎስን አታስታውሱ? የታሰሩበት ሰንሰለት በራሱ ጊዜ ተፈታ አይደል የሚለው? የታሰርበት ሰንሰለት ሁሉ እግዚአብሔርን ከያዝን ይፈታል። ይሄ የሚፈታው ግን በምንድነው? በጾምና በጸሎት ነው። እና ይህ ሰው እንደምንም ፈታና ዕቃ ቤቱን ገብቶ ሲያይ ዕቃ ቤቱን በሙሉ የዕቃ ቤቱን ገንዘብ ወስደውበታል። ምን ይሰማችኋል? ምዕመናን እናንተ ብትሆኑ ምንድነው የምናደርገው? መቼም ሌባ ያልዳሰሰው ሰው አይኖርም ብዬ አስባለሁ። ትንሾቹ ብትኖሩ ነው። ስልክ ያልተወሰደበት አለ? ምን ስልክ ብቻ ምን በጣም ብዙ ነገር ወስደውባችሁ ሊሆን ይችላል። ብታገኙት ያንን ሰው ምንድነው የምትሉት? የምታደርጉትን ያው ታውቁታላችሁ። እኔም በተመሳሳይ ማለት ነው። እና ይህ ሰው እነዚህ ሰዎች የሚያስፈልጋቸው ነገር አለና የቀረች አንዲት ልብስ ነበረችና ያችን ይዞ እየሮጠ ተከተላቸው። ሰዎቹ ሊከሰን ነው፣ ሊያስይዘን ነው፣ ወይም ደግሞ ሌላ ወንጀል ውስጥ ሊያስገባን ነው እያሉ ይጨነቃሉ። እርሱ ግን ወንድሞቼ እባካችሁ ቆዩኝ፣ የረሳችሁት ነገር አለ። ይችም ልብስ ቀርታለችና ይችም ለአንድ ነገር ትሆናችኋለች ብሎ ሰጣቸው። የሚገርም እኮ ነው። ከዚህ በኋላ እነዚህ ሰዎች ምን አሉ? ይህ ሰው እንዲህ ያለ የተለየ ጥቅም ቢኖር ነው። ስለዚህ ምን ማድረግ አለብን? ውንብድናችንን፣ ስርቋችንን፣ ሌብነታችንን፣ ሐሰተኛነታችንን ትተን እርሱን ተከትለን መሄድ አለብን አሉና ተመልሰው እርሱን ሲያገለግሉ ኑረው በክብር መንኩሰው በመንፈሳዊ ሕይወት ከብረው መንፈሳዊ ሕይወትን ለብሰው በክብር አረፉ ይላል። ክብር ምስጋና ለመድኃኔዓለም ይሁን። ክርስትና ሕይወት ቀዳሽ ነው። ክርስትና ሕይወት አክባሪ ነው። ክርስትና ሕይወት ከኛ አልፎ ሌሎችን ወንበዴዎችን የምንቀድስበት፣ የወጡትን የምናስገባበት፣ የራቁትን የምናቀርብበት ነው። ስለዚህ የመጀመሪያው ጥያቄ ምን ተንግበር ምን እናድርግ ብለው ለጠየቁት መልስ ሲሰጣቸው ምንድነው? ያለው ለሌለው ይስጥ ነው። ልብስም ቢሆን ሌላም ወዘተርፈ። ሌላውና ሁለተኛው ጭፍሮቹ መጡና ምን አሉት? ምን እናድርግ ሲሉት እነዚህ የሚያስገብሩት ንበሩ በበሲሳይክሙ በየምግባችሁ ኑሩ፣ ይትሂዱ ወይ ትታገሉ፣ አትቀሙ፣ የራሳችሁን ገንዘብ እየበላችሁ ኑሩ አላቸው። የራሳችን ገንዘብ በሉኝ እስቲ። ይበቃናል። የሰራተኛ ደሞዝ አትቀሙ፣ የሰው ገንዘብ አናጭበረብርም፣ በሐሰት አንምልም። ይሄ ሁሉ ጉድ ተሸክመን ሰው እያስለቀስ፣ ሰው እያስነባን፣ ሰው እያሳዘን፣ ሰው እያሰደን የምንጾመው ጾም እህል መቆጠብ እንጂ እርግጠኛ ሆኜ እነግራችኋለሁ ጾም አይባልም። ያለን ይበቃናል እኮ እግዚአብሔር ልጆች።
እግዚአብሔር ከባረከልን ትንሹ ይበዛልናል። ትንሹ በየምግባችሁ ኑሩ፣ ኢትሂዱ ወይትታገሉ፣ አትቀሙ፣ ሰውን አታስለቅሱ አሉ። ስለዚህ ምን እናድርግ ላሉት መልስ ሁለተኛው ይሄ ነው። ሶስተኛው ንበሩ፣ በስራችሁ ኑሩ። ሶስተኛው መልሱ ደግሞ ባላችሁበት አሁን የያዛችሁት መልካም ስራ ነውና መልካሙን ስራ ይዛችሁ ቀጥሉ ብሏቸዋል ማለት ነው። ይሄ ቅዱስ ዮሐንስ ለመጡት ሰዎች የሰጠው መልስ ነው። እኛ እስኪ ምን እናድርግ ነው? ዛሬ ምን እናድርግ? መጀመሪያ ከራሳችን ጋር እንታረቅ፣ ራሳችንን እንፈልግ። ከራሳችን ጋር ምን እንበል አልኳችሁ? ምን እንበል? አንድ ሰው ከሰው ጋር ሲጣላ መጀመሪያ ከማን ጋር ተጣልቷል ማለት ነው? ከራሱ ጋር። ከራስ ጋር ከመጣላት እግዚአብሔር ይሰውረን። ከባድ በሽታ ነው አይደል? ከባድ በሽታ ነው እና ራስን መፈለግ ማለት ይሄ ነው። አንድ ደራሲ ምን እንዳለ፣ አንድ ሊቅ ምን እንዳለ ልንገራችሁ። አንድ ባህታዊ እኔን ከኔ አድነኝ፣ እኔን በልስቲ ከኔ አድነኝ። ምን ማለት ነው? ገብታችኋል? እኔን ከኔ አድነኝ። ራሳችንን መፈለግ፣ ከራሳችን ጋር መታረቅ፣ እኛነታችን ምንድነው ብለን መመርመር የመጀመሪያ ስራችን መሆን አለበት። ነገ ጀመረን ማለት ነው። ዛሬ ጀመረ። ምን ማለት ነው? ምን ማለት ነው? ራሳችንን መመርመር ማለት ምንድነው የጎደለኝ? ከንስሐ አባታችን ጋር ሆነን ከመምህራችን ጋር ሆነን ከሚያስረዱን ቅድም ካልኳችሁ ከደጋጉ መምህራን ከካህናቱ ጋር ሆነን ራሳችንን መፈለግ አለብን። የት ነው ያለነው ክርስቲያኖች ለመሆኑ? የት ነው ያለነው? እግዚአብሔር በቸርነቱ ይመልሰን። እኛነታችንን ካወቅን ሌላው አያስጨንቀንም። እኛነታችን እኛ ከኛ ጋር ከታረቅን የሚያስጨንቀን ነገር አይኖርም። ሰው ከእግዚአብሔር ጋር ቢጣላ በምን ይታረቃል? በንስሐ። ሰው ከሰው ጋር ቢጣላ ማን ያስታርቀዋል? ሰው። ሰው ከራሱ ጋር ከተጣላ ማን ነው አስታራቂው? ሰው ከራሱ ጋር ከተጣላ ከባድ ነው እና ማን ነኝ ብሎ መጀመሪያ ራስን መፈተሽ፣ ራስን ማየት። አንድ ሰው እንዲህ ያደረጋሉ። ሁሌ እኔ ማን ነኝ ኃጢአቱን እያሰበ ሁሌ እኔ ማን ነኝ ግን ለመሆኑ ሲሰራ ይውልና ይጸጸትና እንዲህ ሳደርገዋል፣ ይሄንን ስፈራ፣ ይሄንን ስፈጥረዋል አላደርግም ብዬ እንደገና የተመለስኩ እኔ ማን ነኝ ብሎ ራሱን ሲመረምር ራሱ ጠፋበትና ሌሊት ተነስቶ መጓዝ ጀመረና ምን ቢሆን ጥሩ ነው? ፖሊስ አገኘው። ምን አገኘው አልኳችሁ? አንተ ማን ነህ አለው። የኔስ ጥያቄ እሱ አይደል፣ እኔስ ማን ነኝ አይደል? ራሱ ጠፍቶበታል። ስለዚህ ራሳችንን ካላወቅን ምን ጾመው ጾም ሁሉ ትክክል አይደለም። የጎደለንን ራሳችንን ካወቅን አስቀያሚነታችን ይነበበናል። ራሳችንን ካወቅን ሐሜታችን ይታወቀናል። ራሳችንን ካወቅን ሰው መበደላችን ትዝ ይለናልና ይህን ጊዜ እንስተካከላለን ማለት ነው። እንስተካከላለን። ከዚህ በመቀጠል ራሳችንን ለጽድቅ ራሳችንን ለጾም ማዘጋጀት ነው። ምን እናድርግ ከተባለ ራሳችንን ለጾም አሁኑኑ ጀምረን በንስሐ እየታጠብን በስግደት እየሰገድን በደንብ ተዘጋጅተን መቀበል መቻል አለብን ማለት ነው። አንድ ታሪክ ልንገርና ትምህርቴን አጠናቅቃለሁ። የጾም ተመስጦ ምናልባት ከዚህ በፊት ነግሬያችሁ ይሆናል ብዬ አስባለሁ። ጾም ሲገባ እንዴት ተመስጦ እንዳለ እንኳንስ ሰውነታችን ይቅርና ምድርም ከዚህ በኋላ አብዛኛው የምድር ክፍል ከሽታ ይጸዳና ምድር ራሱ ሰላሟን ታገኛለች አይደል? የምንበላው ይስማማል። አንዳንድ ሰው እንደዚህ ነው፣ ጥሩ ነገር ነው የሚሰማን እና ምን ያህል ተመስጦ እንዳለ አንድ አባት በጾም ጊዜ እንዲያውም ቅዱሳን አባቶቻችን ባህታውያን አሁን በዓለም ካሉ ሁሉም ወደ በረሃ ይሄዱና ወርሃ ጾም እስከሚያልቅ ድረስ ይጓዛሉ። ውሃ ሳይጠጡ እህል ሳይበሉ ምን ይላሉ ነው ያልኳችሁ? ይጓዛሉ። ከጽማቸው ከረሃባቸው የተነሳ ደክመው የሞቱት በዚያው ሞተው ይቀራሉ። የተመለሱት ደግሞ ግብረ ሕማማት ለማዳመጥ በሕማማት ይመለሳሉ። ጾም እንዲህ ነው።
ይሄንን ምናልባት ማትችሉትን ማሸከሚያ አይደለም፣ ይሄንን ላናደርግ እንችላለን። በመጠናችን መጾም ይበቃናል ማለት ነው። ስለዚህ አንድ አባት በገዳም አካባቢ ገዳም ውስጥ ነው ሲጸልዩ፣ በገዳም አካባቢ የነበረች አንድ የተቀደሰች እናት አባ ጾሙ ሊገባ ስለሆነ ጾሙን ለመቀበል እንደ ባህል እንደ ንግግራችን ደኛው ማለት ነው ለመጾም እንዲዘጋጁ እስኪ ባይሆን ዛሬ ይብሉ አለችና የሆነች ነገር ይዛላቸው ሄደችና ሰጠቻቸው ለአባ። እንዲህ አይነት እናቶችን እግዚአብሔር ያበርክት። በዚህ እንኳን አትታሙም፣ ችግር የለባችሁምና እኒህ አባት አቤቱ ጌታዬ ሆይ ማዕዴን ባርክልኝ ብለው ማዕዳቸውን ለመባረክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ጸሎት ጀመሩ። ምን ጀመሩ አልኳችሁ? በደንብ ንገሩ እስኪ ምን ጀመሩ? ጸሎት እንደጀመሩ ለካ በዚያ የምስጢር ጎርፍ ይዟቸው ሂዶ የሌለ ሰማያዊ ክብር ተገለጠላቸው። እግዚአብሔር ለሁላችንም ይግለጥልን፣ ደስ አይልም? ይግለጥልን። ሰማይ ተከፍቶ በሰማይ መከፈት መዘጋት ኖሮበት አይደለም፣ ግን ሰማይ ውስጥ ያሉ በጣም ብዙ ነገሮች ተገለጡላቸው። እየተገረሙ ግሩም ነው እያሉ እየተገረሙ ሲጸልዩ ወርሃ ጾም ሊገባ ልክ እንደ ዛሬ ማለት ነው። ወርሃ ጾም ሊገባ በዋዜማው ሊመገቡት የወሰደችላቸው ምግብ ሳይበሉ እስከ ፋሲካ በጸሎት ቆዩ ይላል በተመስጦ። ወይደሉ ይንግርዋ ግይዞ ለሰብ የሰውን ሁኔታ ሊነግሩት አይፈልግም ይላል። እስመለሊሁ ያምር ግይዞ ለሰብ እሱ ራሱ የሰውን ሁኔታ ያውቃል። ሳንነግረው እግዚአብሔር ያውቀናል እኮ። ምን አስጨነቃችሁ? ምንድነው የሚያስጨንቀን የሰው ጉዳይ? እና እኒህ አባት ዘንዳ ሄደችና አባ ንስሐ አለይብኝ አለች። የስቅለት ዕለት ሄዳ እኮ ነው። ይገርማችኋል። ምንድነው ወለተ ማርያም አላት። የትህትና አባት ነው አለና ምንድነው ሲሏት፣ አይ ጾሙ እንደገባ በሁለተኛው ቀን ለሕፃን እንቁላል አበላለሁ ብዬ እንደው አሳዘነኝና እንደው ቅምስ አደረኩ። አሁንም ደግሞ ጾሙ ሲወጣ የጸሎተ ሐሙስ ዕለት ነው እንደዚህ ያደረገችና የጸሎተ ሐሙስ ዕለትም ደግሞ እንደው እንቁላሉ አሳዘነኝና ቅምስ አደረኩና እንደው ንስሐ ቢሰጡ ብዬ አለች። መብላቷ ጥሩ አይደለም፣ ግን ወደ ንስሐ አባቷ መሄዷ መልካም ነው አይደል? ብዙ ጊዜ አዲስ አበባ ላይ የሚታየው ችግር የንስሐ አባት የሚፈለገው ሴቶች ሲወልዱና ሰው ሲሞት ብቻ ነው። ብዙ ጊዜ እንዴ ከዚህ መውጣት አለብን። ከዚህ ልምድ ራሳችንን ለካህን በየጊዜው ማስመርመር መቻል አለብንና ምን አሏት አባ አይ ወለተ ማርያም ሲገባ አላስገባም፣ ሲወጣ አላስወጣም። እንደው ምን ይሻልሻል? እግዚአብሔር ይማር ይሻሏት ይባላል። እግዚአብሔር ይማረን። ምን ተንግበር። ስብሐት ለእግዚአብሔር። ይቆያል።